ወላዲተ አምላክ ወላዲተ ክርስቶስ ወላዲተ እግዚአብሔር ቃል ወላዲተ እግዚአብሔር ወልድ በእውነት የሥጋው ቃል ናት። ድንግል ማርያም ለክርስቲያኖች ሁሉ ነገራችን ናት። ስንታመም በእምነቷ በጠበሏ የምትፈውሰን፣ ስንቸገር ችግርን ቀድማ ስለምታውቀው ቀድማ የምትደርስ ርኅሩህ እናታችን ናት። በርካታ እህት ወንድሞቻችን በሷ ጸበል፣ በሷ እምነት፣ በሷ ምልጃ ሁላችንም እየተፈወስን እንገኛለን። የዛሬው ደግሞ ይለያል። ምስክርነቶችንም እንሰማለን። ማርያም 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 ብዬ ስምሽን ልጥራው አይደግመኝም እኔ ብደጋግመው አሁንም ጠራው። ልጄ መታለች። እኔን ኦፕራሲዮን ልታስደርግ እህቴ ባል ሁሉ ተሰብስቧል ሊያስተኙኝ ማለት ነው። ለልጆቼ የሚበሉትን አዘጋጅቻለሁ። ባልመጣ ባልመለስ ራሱ ወይ በተቻይኔ ባይ እንዲያርጉ ብዬ ነው የመጣሁት ከቤት። መቼም የሀገራችን ጉድ አያልቅም። እነዚህኞቹ ደግሞ ሎሚ እስከ 500 ብር እንሸጣለን መንፈስ ቅዱስ አዞን ነው እያሉን ይገኛሉ። በፓስፖርትም ወደ መንግስተ ሰማያት እንልካችኋለንም እስከ ማለት ደርሰዋል። ለመሆኑ ሀይ የሚላቸው አካል አጡ ማለት ነው? እኔ እንግዲህ መንፈስ ቅዱስ እንዳዘዘኝ ነው። ምን አገባኝ እኔ። ከ500 ብር በላይ ነው የምታስቀር። እቺ ውድ ዋጋ ነው የምትገዙት። በቃ ምን ላድርግ እኔ። እቺ አሁን ሎሚ ወይ ይሄ ሲበዛ ወይ 10 ብር ነው ሶስቱ። ግን እናንተ ከ500 ብር በላይ 1000 ሚሆን 2000 ሚሆን 3000 ሚሆን 10000 ለምን አይሆንም? ግዙ። እዚህ ውስጥ መኪና አለች፣ እዚህ ውስጥ ቤት አለች፣ እዚህ ውስጥ አልነግርም። ታቶኝ የነበረው ማህተም ትንሣኤ ሆኗል የሚለው ማህተም ይዣት ነበረ። ሲሄድ ፍሬም ገዝቼ ሄድኩኝ። ከዛ በፍሬም ውስጥ አስገብቻት ትንሣኤ ሆኗል የሚለው ማህተም ቤት ውስጥ አቃልኩት ማለት ነው። ሁሌ ጠዋት ስነሳ አየዋለሁ። እያንዳንዱ ዶክመንቶቻችሁ ላይ፣ በፎቶዎች ላይ፣ በምታመጧቸው ልብሶች ላይ፣ በምታመጧቸው ማንኛውም ጥያቄዎቻችሁ ላይ ለእያንዳንዳችሁ እዚህ ቤተክርስቲያን ውስጥ በዕለቱ ለተገኛችሁ ሁሉ የትንሣኤን ማህተም የምንመታበት ቀን ይሆናል። ትዳር ምንድን ነው? ባርኮ የሰጠውስ ማን ነው? አሁን በየሶሻል ሚዲያው ስለ ትዳር የሚወሩት ነገሮች ጆሮን ጭው ያደርጋሉ። ሚስት ወደ ትዳር እንዳትገባ የሚከለክሉ፣ ባል ወደ ትዳር እንዳይገባ የሚከለክሉ እጅግ ጸያፍ ቃላቶች እየተነገሩም ይገኛሉ። ለመሆኑ አንድ ሰው ወደ ትዳር የሚገባውስ ምን ሲሆን ነው? ምን መሆንስ ሲያቅተው ነው? ስለሱም እንመለከታለን። የትኛዋ እህቴ ይሄ ቪዲዮ እንደሚገባሽ እርግጠኛ አይደለሁም፣ ግን አብረን እናድጋለን ሲልሽ እንደዚህ ማለቱ ነው። አይዞሽ ነገሮች ይቀየራሉ፣ አብረን እናድጋለን ሲልሽ መጀመሪያ ቀብሬሽ ማለቱ ነው። እንደዚህ መጀመሪያ ከኔ እኩል ረመጥ ውስጥ ከትቼሽ ማለቱ ነው። this is you እንደሰማችኋት ነው። አደራችሁ ሀብት ባይኖራችሁ ንብረት ባይኖራችሁ ትልቅ እስከሆን እንዲህ እስከሆን እያላችሁ አጠብቁ። ትንሽ ነገር ካላችሁ መጋባትን እንዳትተው። ይሄ የምታወሩትን ነገር ተው። ሚስት እንደዚህ ባል እንደዚህ እኔ አልለውም። ለዚህ መድረክ አይመጥነንም። እናንተ ባለ የኔ ብቻና ብቻ ነው። ይሄ መፈክር በርዝጊና አሰሚ በርዝጊና ባለ የኔ ብቻና ብቻ ነው ወይ የሚባል ህግ የለም። ያንቺና የእህቶችሽ ነው። ሶስት ሰው ይቀረዋል ገና። ወንድሜ ሰላት ላይ በርታ፣ ብር ሰብስብ፣ የሷንም ሐቅ ጠብቅ። እዚያ በኋላ ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩኝ በሉ። የወንድ የሴትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። እነዚህንና ያስተምሩናል፣ ይገስጡናል ያልኳቸው ምድር ቀርብ ያለው ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታዬ ይድረስልኝ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ማርያም 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 ብዬ ስምሽን ልጥራው አይደግመኝም እኔ ብደጋግመው አሁንም ጠራው። ሰላስተሽለኝ አውቃለሁ ስምሽን እናቴ ስትወደኝ
አውቃለሁ ስምሽን እናቴ ስዶስተኝ ማርያም 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 ብዬ ስምሽን ልጥራው አይደግመኝም እኔ ብደጋግመው አሁንም ጠራውሽ አላስተሽለኝ አውቃለሁ ስምሽን እናቴ ስትወደኝ አውቃለሁ ስምሽን እናቴ ስትወደኝ ማርያም ማርያም። ታችን ቅድስት ድንግል ማርያም ለክርስቲያኖች ልዩ ናት። ወላዲተ አምላክ ወላዲተ ክርስቶስ እያልን የምንጠራት የዓለምን ጌታ ኢየሱስ ክርስቶስን የወለደች የዓለም ሕዝብ ይድን ዘንድ እሷን መርጦ በሷ አድሮ እሷን ቀድሶ ለዚህ ዓለም ሕዝብ ሁሉ በምልጃዋ በረድኤቷ ይድን ዘንድ እነኋት እናታችሁ ተብሎ በመስቀል ላይ በዋለ ጊዜ ለቅዱስ ዮሐንስ የተሰጠችን ከዛም የሰው ልጆች ሁሉ በሷ ምልጃ የምንባረክባት ሲርበን በሷ ስም ጠርተን የሷን ስም ጠርተን የምንመገብባት ሲያመን በጸበሏ በእምነቷ የምንፈወስባት ቅድስት ድንግል ማርያም ለኦርቶዶክሳውያንና ለኢትዮጵያን እጅግ ልዩ ናት። ለዚያም ነው ፈረንጆች ሳይቀሩ ኢትዮጵያኖች ደማቸው ቢመረመር ማርያም ማርያም ይላል የሚሉት። ገና የእናታችን ቅድስት ድንግል ማርያም ስሟ ሲጠራ እንቦቀቅላ ሕፃናት ሳይቀሩ ወደ ላይ ይፈነጫሉ፣ በደስታ ሐሴትም ያነባሉ። ይህ ታዲያ የእናታችን የቅድስት ድንግል ማርያም ልዩ ፍቅር መሆኑ ነው። ድንግል ማርያም ለኢትዮጵያን ብዙ ነገራቸው ናት። በእሷ ስም ጽዋ ይጠጣል፣ ማህበር ይመሰረታል። በቅድስት ድንግል ማርያም ስም የማይደረግ ነገር የለም። ማህበራዊ ህይወት ይመሰረታል። እናቶች በቅድስት ድንግል ማርያም ስም ተሰባስበው የእሷን ጽዋ እየጠጡ ፈጣሪያቸውን ያመልካሉ። አባቶች፣ እህቶች፣ ወንድሞች ብቻ ለኢትዮጵያን ድንግል ማርያም ሁሉ ነገራችን ናት። በእሷ ያልዳነ ያልተፈወሰ የለም። በርካቶች እንግዲህ ምስክርነታቸውን እየሰጡ ይገኛሉ። እስኪ አብረን እንከታተል። ልጅ መታለች፣ እኔን ኦፕራሲዮን ልታስደረግ እህቴ ባል ሁሉ ተሰብስቦ ሊያስተኙኝ ማለት ነው። ለልጆቼ የሚበሉትን አዘጋጅቻለሁ። ባልመጣ ባልመለስ ራሱ ወይ መጥቻ አይኔ ባያይ እንዲህ እንዲያርጉ ብዬ ነው የመጣሁት ከቤት። በጣም ብዙ ገዳማቶች ሄጃለሁ። ገዳማት ስልህ አሁን እንደዚህ ከሌ ብቻ ብለህ ብዘረዝረው አያልቅም። ድፍን አገሩን ዞር ያለው ማለት ይቻላል። እጅግ በሚባል በዘግናኝ ሁኔታ ያመኛል። መጨረሻ ላይ በቃ ተስፋ እየቆረጥኩ ስራዬን አቁም፣ ሁሉን ነገር በቃ አቁምኩ። ቤት ቁጭ ማለት ጀመርኩ። አልጋዬን አላነጥፍም፣ ፊቴን አልታጥብም። ምን እንደሆንኩ አላውቅም። በቃ ሌላ ሰው ሆንኩኝ ማለት ነው። ከዛ እኔ የሞትኩ ነው ያለሁት ወይ ያበድኩ ነው ያለሁት፣ እህቴ ምን ይሻለኛል ብዬ ለታናሽ እህቴ ያማከርኳት። ሳማክራት እስኪ አንድ እድል እንሞክር፣ ዝም ብለን ሆስፒታል የመጨረሻ ሆስፒታል እንሂድና አንድ እድል እንሞክር ብለኝ ሄድን። ከዛ አንድ ስፔሻሊስት አለ፣ እሱ ጋር ስሄድ እባክህ ራሴን ያመኛል፣ ምን እንደሆንኩ አላውቅም፣ እኔ ላብድ ነው አልኩት። ድንገት አይንሽ ቢሆንስ ራስሽ ላይ እኮ ምንም የለም፣ ብዙ ጊዜ መረመርኩሽ ምንም ነገር የለም አለኝና ስፔሻል ወደሚባል የአይን ሕክምና ላከኝ ማለት ነው። እዛ ሄድኩኝ። በመሳሪያ ሳሌ ተምረት አካባቢ ነው። በመሳሪያ ሲያይ አይንሽ ግላኮማ እኮ ነው፣ ሰው በደንብ ይታይሻል ሲለኝ፣ አይ ሰው በደንብ አይታየኝም፣ ግን የራስ ህመም እየመሰለኝ ነው። የሰው ቅርጽ ያለው ግን ሰው አለኝም። ተጋረደ ምንም እንዲያየሁኝ ማለት ነው። ጠዋት ስነሳ አይኔ ሁለቱም አይኔ ማለት ነው። ከዛ በእናትህ ዶክተር ምንድን ነው የሆንኩት ስለው፣ አይንሽ ላይ ግላኮማ ያሳያል፣ አይንሽ እኮ ከስር እየጠፋ ነው እና ግላኮማ ማለት አይንሽ እንዲፍጥጥ ብሎ እንደ አምፖል ነው ከስር የሚቃጠለው አለ እና ስለው ሁለቱም አይንሽ ተጎድቷል፣ በይበልጥ ቀኝሽ አይንሽ ስለተጎዳ በአስቸኳይ ኦፕራሲዮን ይደረግ ብሎ ተጻፈልኝ። ከዛ በመሳሪያ ሲያኝ አላይ ምንም ነገር አላይ። እንዴት እስካሁን አታውቂም ስለኝ፣ እኔ አላውቅም አልኩት። በቃ እሺ በ13 ኦፕራሲዮን ነው ስለ ዋጋው ስለው 180 ምናምን ሺህ ብር ነው አለ እና 180 ሺህ ብር እንዴት ነው በአንድ ወር ውስጥ ማገኘው ብዬ ወንድሜ በጣም ተጨነቁ። እኔ እሷ ደጅ ነው ምነቅ። ከዛ ቀሳት እንድቁጭ ብዬ ቲክቶክ ራሱ ስልክ በደንብ አይማይኔ ዝም ብዬ እንዲህ ያርኩኝ ሁልጊዜ ሲመሰከር ስለማይ ዝም ብዬ ሼር አደረገው ነበር የማርያምን ማለት ነው። ከዛ እንዳጋጣሚ ድጋሚ ገባ። ሲገባ በአንድ ቀን ድነን፣ በአንድ ቀን እንደዚህ ሆነን፣ በአንድ ቀን እንደዚህ ሲል ለእህቴ ደወልኩላት። ስምረት ለምን ሳንሞክርም አልኳት ስላት
እሺ በጣም ደስ ይለኛል እንዴ ግን እድናለሁ ብለሽ ነው ያው ሁሉ ገዳም ሱሪ ስላት እግዚአብሔር እኮ እድል ፈንታ ይወስነዋል ምናልባት የመዳኛሽ ቀን ሊሆን ይችላል የሚሞላበት ቀን እግዚአብሔር አለው እንባሽ የቆጥርም ታረችኝና መጣን ማለት ነው ስንመጣ በዛ ላይ ሜግሪን ስለሚያምን መራም መጠማት አልችልም ይከለለኛል አይኔ ሜግሪን ስላል ሜግሪኑ ታግሼ ዝም ብሎ ሜግሪ እንዳይመስል እንደ ቀውስ ነው የሚያደርገኝ እኔንም ልጄንም ከዛ ታግሼ ቁጭ አልኩኝ በቃ ተራዬ እስኪደርስ ብዬ ከዛ ተራዬ ደርሶ ተራዬ ሳይደርስ ሊያመኝ ስለሆነ ግቢ ሲሉኝ እጠብቃለሁ አልኩና ጠበቅኩኝ ደረሰኝ ተጠመኩና ወጣሁኝ ከዛ ሰው ይመሰክራል ቆንኩና ሰው ሁሉ ይመሰክራል እመቤቴ እኔን አድነሽኝ ይመሰክር ይሆን ስል እዚህ ቤት ያለ አገልጋይ አለ መጣና ለምን አድኝም ትድኛለሽ ሁሉም ነው እኮ የዳነው ትድኛለሽ ሲለኝ ቆይ እምነት ላምጣና ልቀባሽ አለና ቁጭ ብያለሁ ፀሐይ ላይ አመጣና እምነቱን ቀባኝ እመቤቴ ያልኳት እውነት እኔ ድኜ አይኔ ድኖ እሺ እኔ ልጆችን ብቻዬን ነው ማሳድገው አይኔ ታውሮ ወዴት ሄዳለሁ አይኔ ድኜ እንደ ሰው ወይኔ ካበራሽው አንድ ድባብ ጃንጥላ ደጅሽ መጥቼ መሰክርልሻለሁ ቢጌታ ሳልኩኝ ማለት ነው ከዛ ወደ ቤት ሄድኩኝ በየሁለት ሰዓቱ የሚወሰን መድኃኒት አለኝ አይኔ ላይ የሚደረግ ማለት ነው ጠዋት እነሳና ጸበሉን አይኔ ላይ ያረጋል አይኔ ላይ ሳረገው ማለት ነው እዚህ በማጅራቴ በኩል ነው የምቃጠለው ማለት ነው አይኔ ላይ ሲነካው ጸበሉ ከዛ ዝም ብዬ በቃ በተስፋ አረጋለሁ እየተቃጠልኩ በ13 የእግዚአብሔር አብለት ነበር ኦፕራሲዮኔ ስም የተጠራው ኦፕራሲዮን ስፔሻሊስቱ ኦፕራሲዮን የሚሰራኝ ሰው እየጠራኝ ከዛ ገባሁ ማሳብራይ ቁጭ በያለኝ ቁጭ አልካየኝ ከዛ እነሱ ተነጋገሩ ከረዳቱ ጋር ልጄ መታለች እኔን ኦፕራሲዮን ልታስደርግ እህቴ ባል ሁሉ ተሰብስቧል ያስተኙኝ ማለት ነው ለልጆቼ የሚበሉትን አዘጋጅቻለሁ ባልመጣ ባልመለስ ራሱ ወይ መጥቻ አይኔ ባይ እንዲያርጉ ብዬ ነው የመጣሁት ከቤት ከዛ ደረስ ጨረስኩና ተጠራው ገባው በማሽን ሲያው ምንም ነገር የለም አይኔ ላይ እንዴ ምንም ነገር እኮ የለም አለኝ ማለት ነው ምኑ ስለው አይንሽ እኮ ሰላም ነው ማን ኦፕራሲዮን ያለሽ አለኝ ይሄ ውጤቴ የራሳችሁ ዶክተሮች እነሱ ናቸው ያሉኝ አልኩት አረ ምንም ነገር የለም አለኝ እውነትህን ነው ዶክተር አልኩት አዎ ምንም የለም ሲለኝ እባክህ እኔ ልጆችን ብቻዬን ነው ማሳድገው የለም ብለኝ አይኔ ቢጠፋ ወዴት እገባለሁ ልጆችስ ምን ይሆናሉ እያለቀስኩበት እውነትህን ነው የምልሽ ምንም ነገር የለብሽም በየ6 ወሩ እየመጣሽ ዝም ብለሽ ቼክ አድርጊ እንደው ደስ ይልሽ አለ ከዛ ደግሞ እንደገና ሜግሪን ያመኝ ነበር ብዬ ይለ ለ27 አመት ነው ያመመኝ ሜግሪን ለ27 ነው አሁን 27 አመት ያመመኝ ከኔ ደግሞ ወደ ልጄ ተጋባባት ዩኒቨርሲቲ ነች ማየት ላይ ክልላታ መማሩላችልም እዛው ልጃት መጥቻለሁ ሳምንትም ልጃት መጥቻለሁ ዛሬም ልጃት መጥቻለሁ ከዛ በጃንጥላ ነው የምሄደው ነጭ ልብስ ማየት አልችልም ከለለኛ ላይ እኔ ምግብ መራብ መጠማት ክልክል ነው ምክንያቱም ስለሚያመኝ መጾም አልችልም ቆራቢ ነኝ ግን አልችልም መጾም በቃ ግድ ነው ይርበኛል ከራቤን ደግሞ ወዲያው ይነሳል ውሃም ከጠማኝ ይነሳል እሱም ጠፋው አሁን ዳንኩኝ ባለጃንጥላ ነው የምሄደው ልጃንጥላ የለኝም ነጭ ልብስ እንደ ልቤ ያለው እበላለሁ ጠጣ ጾሜን በስርዓቱ ጾም አለው ልጄ ራሱ በሳምንት አንዴ ነበር ሆስፒታል የምትሄደው ይኸው መተናል ምንም ነገር የለም እና ሰው ሲመሰክር ውሸት ይመስላል እኔ እንዴት ብዬ እነግርሃለሁ እንዴት ብዬ እነግርሃለሁ እኔ ሺህ ጊዜ እመሰክርላታለሁ ሰው እንደስ ይላል አንድ ቀን በሁለት ቀን ዳንኩሽ ታራትን ወይ ደግሞ ተቀርጸው ይሆን እንደዚህ ይሆን እላለሁ የእውነት ፋፊት ነው የምነግርህ አለማመን ግን ዋጋ እንዳስከፈለኝም ተረድቻለሁ መጠራጠር ዋጋ እንዳስከፈለኝ ያ ሁሉ ስለፋም ኮድን ይሆናል ምናልባት እኮ መጠራጠርም ይሆናል ያላዳነኝ ግን እግዚአብሔር ደግሞ አንዳንዴ ወንድሜ ተስፋ ስቆርጥ አበቃ ስትለው የሚመጣበት ሰዓት አለ እኔ ልንገርህ ከዚህ በኋላ የትም ጸበል አልሄድም ላልጾም ላላስቀድስ የምን ቁርባን ብዬው ነበር ለካ እንደገና አዲስ ሊያነሳኝ ነው እግዚአብሔር ይመስገን እናንተንም አመሰግናለሁ ስንት መፈወስ የሚፈልግ ስንቱ ግራ የገባው እኛ እድላችን ሆነ እናመጣን ግን ይሄኔ ማቅ ይሄኔ ያልገባው ያላወቃለና እግዚአብሔር ለኔ ደረሰ ብሎ ሁሉም ይደርስ ብዙ የተያዛለ ባካችሁ ወንድሜ እናታችን ቅድስት ድንግል ማርያም እናንተን የፈወሰች ሁላችንንም ኦርቶዶክሳውያን ሁላችንንም ክርስቲያኖች ሁላችንንም የዓለም ህዝቦች በመልጇ በረድኤቷ አማልዳ የጌታችን የመድኃኒታችን ኢየሱስ ክርስቶስን ስሙን ጠርተን የሱ መንግስት ወራሽ
የሱ ስም አወዳሽ እንድንሆን እናታችን ቅድስት ድንግል ማርያም አሁንም ትርዳን። አሁን ማጭበርበሩ በይፋ እየወጣ ይገኛል። ይህ ፓስተር ደግሞ በየሶሻል ሚዲያው እየወጣ አንድ ሎሚ እስከ 500 ብር እሸጣለሁም እያለም ይገኛል። መንፈስ ቅዱስ አዞኝ ነውም ይላል። እኔ መንፈስ ቅዱስ ካዘዘኝ 10,000 ብርም እሸጣለሁ እያለ ነው። የትኛው መንፈስ ቅዱስ ነው ያዘዘው? እንግዲህ አይታወቅም። ይሄኛውም እንደሚለው ከሆነ በፓስፖርት በቪዛ እየቆረጥኩላችሁ መንግስተ ሰማያት ትገባላችሁ እያሉ ይገኛሉ። ለመሆኑ ይህ ህዝብ ምን ያክል ቢናቅ ነው? ከጥንት አባቶቹ ከድሮ ካልተማሩት አባቶች እያሳነሱት ይገኛሉ። የድሮ አባቶች በፀሐይ በጨረቃ በዛፍ ያመልኩ ነበር። ታዲያ እነዚህ አባቶች ባለማወቃቸው ገና ክርስትናቸው የህፃን አይምሮም ስለሆነም ነው። ታዲያ አሁንም ከህፃን አይምሮ የሚያንሱ ፓስተሮችና ሐሰተኛ ነቢያቶች ህዝቡን እንግድን እንደዚህ ንቀውት እንመለከታለን። ወረቀት እያተሙ እየሸጡ ወደ መንግስተ ሰማያት ትገባላችሁ፣ ሎሚ እየሸጡ ትድናላችሁ እያሉ ይገኛሉ። ይህ እንግዲህ ኢትዮጵያንን መናቅ ነው። እነዚህን ሰዎች የሚመለከተው አካልም አንድ ማለት አለበት። እኔ እንግዲህ መንፈስ ቅዱስ እንዳዘዘኝ ነው። ምን አገባኝ እኔ። ከ500 ብር በላይ ነው የምታስገቡት። እቺ ውድ ዋጋ ነው የምትገዙት። በቃ ምን ላድርግ እኔ። እቺ አሁን ሎሚ ወይ ይሄ ሲበዛ ወይ 10 ብር ነው ሶስቱ። ግን እናንተ ከ500 ብር በላይ 1,000 ሚሆን 2,000 ሚሆን 3,000 ሚሆን 10,000 ለምን አይሆንም? ግዙ። እዚህ ውስጥ መኪና አለች፣ እዚህ ውስጥ ቤት አለች፣ እዚህ ውስጥ አልነግርም ሌላ ነገር አለ። እቺን የሚወስዱ ሰው ሌላ ነው። ባይዘዋይ እቺ ሶስቷ ላይ ታምራት አለ፣ ብዙ ታምራት አለ። ባይዘዋይ የምታመሰግኑ ሰዎች አላል እና እቺ ሶስቷ ነገር አንዷ ሁለቷ ቀርታለች። ሁለቱ ሰው ቶሎ ብላችሁ ይሄን የፈጠነ እንግዲህ ለምን 10,000 አይሆን? ለምን ከ500 ብር በላይ ነው? ለምን 10,000 አይሆንም? ቶሎ ብላችሁ ታቶኝ የነበረው ማህተም ትንሣኤ ሆኗል የሚለው ማህተም ይዣት ነበረ። ሲሄድ ፍሬም ገዝቼ ሄድኩኝ። ከዛ በፍሬም ውስጥ አስገብቻት ትንሣኤ ሆኗል የሚለው ማህተም ቤቴ ውስጥ አቃልኩት ማለት ነው። ሁሌ ጠዋት ስነሳ አየዋለሁ። እያንዳንዱ ዶክመንቶቻችሁ ላይ፣ በፎቶዎች ላይ፣ በምታመጧቸው ልብሶች ላይ፣ በምታመጧቸው ማንኛውም ጥያቄዎቻችሁ ላይ ለእያንዳንዳችሁ እዚህ ቤተክርስቲያን ውስጥ በዕለቱ ለተገኛችሁ ሁሉ የትንሣኤን ማህተም የምንመታበት ቀን ይሆናል። የፕሮቴስታንት ፓስተሮች ዘይታቸውን እንዲሁም ውሃና እንጨት ቸብችበው ሲጨርሱ አሁን ደግሞ ወደ ማህተም ገብተዋል ማለት ነው። ሰላም ኦርቶዶክስ አይነታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ጉዳይ ላይ በሰፊው እንሄድበታለን። እንዴት አድርጎ ማርቲን ሉተር ይሄንን ቢሰማ ኑሮ እንዴት እንደሚያብድባቸው ወይም ደግሞ ራሱ እንደሚያወግዛቸው አሳያችኋለሁ በመረጃና በማስረጃ ማለት ነው። እንደተለመደው አካውንቱን ፎሎ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱዊት ላይ ከብረት እንታው በእግዚአብሔር ስም እጋብዛችኋለሁ። 3 ሰንክታችሁና የሚጠበቅባችሁ አድርጉ እስኪ። አመሰግናለሁ። ወደ ሐሳባችን እንገባለን። በነገራችን ላይ ሰሞኑን ጠፍቻለሁ፣ ትንሽ በግል ኬዝ ነው የጠፋሁት። እንዲሁም ደግሞ አካውንቴም ስለተዳከመ ጭምር ነው። ሰው የሚጠበቅባችሁ እንድታረጉ በእግዚአብሔር ስም ላሳስባችሁና ወደ ሐሳባችን እንገባለን። በነገራችን ላይ ማርቲን ሉተር በ16ኛው መቶ ክፍለ ዘመን ላይ ፕሮቴስታንቱ የካቶሊክ ቤተክርስቲያን ተቃውሞ ሲነሳ ወይም ደግሞ የፕሮቴስታንት ሪፎርሜሽንን ሲጀምር ካቶሊኮቹ የገነት መግቢያ ትኬት እያሉ ወይም ደግሞ ኢንደልጀንስ እያሉ የሚሸጡት ትኬት ነበረ። እሱን ትኬት አገኒስት በማድረግ በመቃወም ነው እሱ የተነሳው። ካቶሊኮቹ ፑርጋቶሪ የሚባል ወይም ደግሞ የመንጻት ስርዓት ነበራቸው። አንድ ሰው ሲሞት ሰማይ ላይ ሄዶ ወደ ገነት ከመግባቱ በፊት የሚነጻበት ቦታ አለው። ስለዚህ እሱ ደግሞ የሞተ ዘመዶቻችሁ እንዲነጻ ከፈለጋችሁ ደግሞ አላቸው። ሊዮ 10ኛ የሚባለው የካቶሊክ ፖፕ ማለት ነው ለሚያሰራው ቤተ መቅደስ ገንዘብ ሲያጥረው ምን አደረጋቸው? ስለዚህ እዛ ያሉ ሰዎቻችሁ እንዲነጹ ወይም ደግሞ እንዲድኑ የምትፈልጉ ከሆነ እንዲጠቁ ከፈለጋችሁ እናንተም ደግሞ ወደ ገነት መግባት የምትፈልጉ ከሆነ ይሄንን የኃጢአት ማሰረጃ ወይም ኢንደልጀንስ የሚባለውን ደብዳቤ ግዙ እያለ ድሃውን ማስጨነቅ ጀመረ። እንዲሁም ደግሞ ድሃዎችና ያልተማሩ ሰዎች ደግሞ ያን ደብዳቤ እየገዙ በጭንቅ በመከራ ውስጥ ሆኑ ማለት ነው። ይሄን ነገር ማን ይሰማል? ማርቲን ሉተር ይሰማል። የመጀመሪያው አጌንስታው የተነሳበት ይሄ እንዴት ድሃው ይጨቆናል? ሰው ሊድን የሚችለው በእግዚአብሔር ጸጋ ብቻ ነው። ወይም ደግሞ መንጻት የሚያነጻው ሰውን የሚያነጻው ይሄ ደብዳቤ ሳይሆን የፖፑም ስልጣን ሊሚቴሽን አለው። ስለዚህ እግዚአብሔር ብቻ ነው፣ የእግዚአብሔር ጸጋ ብቻ ነው የሚያድነን በማለት ተቃውሞ ይሄ ሊዮ 10ኛ የተባለው ርዕሰ ሊቃነ ጳጳስ እንደው ምን አለው? ጆን ቴትዜል የሚባለውን መነኩሴ ዋና የደብዳቤ ሻጭ አድርጎ ልኮት ነበር። እሱ ደግሞ ብዙ ደብዳቤዎችን መሸጥ ጀመረ። እንደውም የሚናገር አንድ ቃል ነበረች ነው እንደዚህ ይላል።
ሳንቲሟን በሳጥኑ ውስጥ ተከታ ዕቃ ስትል የሞተው ዘመዳችሁ ነፍስ ከሲኦል ቦታ ወይም ደግሞ ከመንጼ ቦታው ላይ ወጥታ በቀጥታ ወደ ገነት ትበራለች ይላል። ይሄን አስተምሮ ማርቲን ሉተር ተቃወመ ማለት ነው። ስለዚህ ባለ 95 የአቋም መግለጫ ጽሑፍ ጻፈና በቤተ ክርስቲያኑ በር ላይ አተመውና አስቀመጠው ማለት ነው። ስለዚህ ማርቲን ሉተር በጥቅምት 31 በፈረንጅ አቆጣጠር ማለት ነው 1517 ዓመተ ምህረት ላይ ባለ 95 ነጥብ ያለው የአቋም መግለጫ ወጣ ነው። ነገር ግን ደግሞ በዚህ ጉዳይ ላይ እሱ ያደረገው ለምንድን ነው? የካቶሊክ የቤተክርስቲያን ኃላፊዎች ከሱ ጋር ተወያይተው የሚሸጡት ትኬት እንዲያቆሙ፣ ገነት በትኬት ወይም ደግሞ በብር አትገዛም የሚለውን አቋም ያስረዳ ነበር። ካቶሊኮቹ ደግሞ ተቃወሙት። ከዚያም በኋላ ደግሞ እርሱ ተነሳና የሱን ጽሑፍ በአዳዲስ ማሽኖች በማሳተም በመላ ጀርመን አሰራጨው ማለት ነው። ህዝቡ ደግሞ ይህን ተቀበልና የፕሮቴስታንቲዝም ሪፎርሜሽን ተጀመረ ማለት ነው። በጥቅምት 13 15 17 ጀምሮ ያለው ነገር ስንመለከት የማርቲን ሉተር ትልቁ የተቃውሞ ምንጩ ምንድነው ካል የትኬት ሽያጭ ነው። ዛሬም የፕሮቴስታንት ፓስተሮች ደግሞ ከዘይት ከጨርቃጨርቅ ከእንጨትና ከሌሎችም ከሚሸጧቸው ከውሃዎቹ ማልፈው አሁን ደግሞ ማህተም መምታት ጀምረዋል ማለት ነው። ባጭሩ ሰው ለስጋው የሚሆነውን ነገር እንዲያገኝ እኔ ማህተም ትንሣኤ ሆኗል የሚል ማህተም እመታለሁኝ የሚል አጭበርባሪ ዱርዬ ፓስተር ተፈጥሯል አሁን ላይ ስንመለከተው ማለት ነው። ይህን ሁሉ ግን ማርቲን ሉተር ይቃወማቸዋል። ምክንያቱም እሱ የተነሳበት ምንድነው? ገነትን ወይም ደግሞ አንተ የምትፈልገውን ነገር በማጭበርበር መንገድ ልትገዛ አትችልም ነው። ለማንኛውም ልብ ይስጣችሁ። እዛ ያላችሁ የምትጨበረበሩ ሰዎች ደግሞ እግዚአብሔር ልብ ሰጥቷችሁ ወደ ቤተክርስቲያን ትመለሱ በእግዚአብሔር ስም እናሳስባችኋለን። ኑ በብርሃኑ ተመላለሱ። ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ትዳር ምንድን ነው? እንግዲህ ስለ ትዳር ምንነት ያላወቁ ሰዎች በየሶሻል ሚዲያው እየወጡ ሰሞኑን የሚናገሩትን ነገር ብዙዎቻችን ሰምተናል። አስቀጥዬም አሰማችኋለሁ። ትዳር ምንድን ነው? አንዳንዶች በሶሻል ሚዲያ ተወዳጅነትን ለማግኘትና የቪው ጥማታቸውን ለማሳካት ስለ ትዳር የሚያወሩት ነገር እጅግ ለጆሮ ይሰቀጥጣል። ታዲያ ይህን ቅዱስ ትዳር ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት መሰረተው? ለምንስ ለሰው ልጆች ተፈቀደ? የሰው ልጅ እንደ መላእክት በገነት በሚኖርበት ሰዓት ይህ ትዳር የሚባል ሕይወት የለም ነበር። ሲጀመርም የሰው ልጅ የተፈጠረውም እንደ መላእክት እንዲያመሰግን ተደርጎ ነበር። ታዲያ ስጋ ለብሶ እንዴት እንደ መላእክት ያመሰግናል ብሎ ዲያብሎስ የኛ ተቀናቃኝ እኛን ለማጥፋት የሚታትረው ቀናበት። በዚህ ሰዓት አዳምና ሔዋንን አሳሳታቸው። ከዚያ በኋላ ነው ይህ ትዳር የሚባለው ነገር በሰው ልጆች ዘንድ የተፈጠረው። ታዲያ ይህ ትዳር ተቀድሶ ተባርኮ በጌታችን በመድኃኒታችን በኢየሱስ ክርስቶስ ተሰጥቶናል። ወንድና ሴትም በአንድ ላይ ሆነው እየተረዳዱ የዝሙትን መንፈስ እንዲያጠፉ ተደርጎን የተሰጠን ነው። ታዲያ ብዙዎች በአሁኑ ሰዓት በማወቅም ይሁን ባለማወቅ ስለ ትዳር የሚሰጡት ትንታኔ ወንድ ልጅ ወደ ትዳር እንዳይገባ፣ ሴትም ልጅ ወደ ትዳር እንዳትገባ እያሉ በየሶሻል ሚዲያው የሚያስተላልፉት መልእክት ከዚህ ትርጓሜው ጋር እጅግ ተቃራኒ ሆኗል። ብዙዎቻችን ታዲያ ጥንቃቄ ልናደርግ ይገባል። ሴቶቹ ስለ ሴቶች ጠበቃ እንቆማለን እያሉ ይገኛሉ። ማን ወከላቸው? ማን ነው ነፃ አውጪ ያደረጋቸው? ሁላችንም በክርስቶስ እኩል የሆን ሰዎች ነን። ሰው ነፃ ላወጣን አይገባም። የትኛዋም ሴት ሴቶቹን ነፃ ልታወጣ አይገባም። ስለ ወንዶቹ እንቆረቆራለን እያሉ ወንዶቹን ነፃ እናወጣለን እያሉ የሚንጫጩ የሚያወሩም አሉ በየሶሻል ሚዲያው። ማን ቁሙ ብሏችሁ ነው? የትኛው ወንድ ልጅ ነው ቁሙልን ያላችሁ? የትኛው ወንድ ልጅ ነው ጠበቃ ቁሙልን ያላችሁ? የትኛዋ እህቴ ይሄ ቪዲዮ እንደሚገባሽ እርግጠኛ አይደለሁም፣ ግን አብረን እናድጋለን ሲልሽ እንደዚህ ማለቱ ነው። አይዞሽ ነገሮች ይቀየራሉ፣ አብረን እናድጋለን ሲልሽ መጀመሪያ ቀብሬሽ ማለቱ ነው። እንደዚህ መጀመሪያ ከኔ እኩል ረመጥ ውስጥ ከትቼሽ ማለቱ ነው። this is you እንደሰማችኋት ነው። ምን ነው ዓለምን ትቀይራለች የምትባል ሴት አይደል እንደ እየሰራችሁ ያላችሁት? ዓለም ላይ ተጽዕኖ ታደርጋለች፣ ዓለምን መቀየር ትችላለች ሴት ልጅ ከበረታች ከቻለች ከሰራች አይደል እንደ የምትሉት? ምን ነው ለራሷ ህይወት ሲሆን አላምን አላችኋት? ለራሷ ህይወት ሲሆን ከዜሮ አትጀምርም።
የተሳካለት ወንድ ጋር መለጠፍ አለባት። ክላሽ አያረግም። የታለች ዓለምን የምትቀይረዋ ሴት? የታለች ዓለምን የምትሰራዋ ሴት? ሪሌሽንሺፕ ሲሆን ትዳር የተቀደሰ ነገር ሲሆን ከዜሮ መጀመር የለባትም ሴት። የሆነ ሀብታም ጋር መለጠፍ አለባት። ምን ነው አላመናችኋትም? በገዛ ህይወቷ ለምን አታምኗትም? ለዓለም አምናችኋት የለን? ለዓለም አጭታችኋት የለን እንዴ? አብሮ ማደግ አይቻልም። አንቺ ከዜሮ አልጀመርሽም። ሁሉ ነገር ቤትም መኪናም ኖሮሽ ነው። እስቲ ላለሽ መኪና ምን አይነት መኪና ነው የምትነጂው? ለምንድን ነው ናንሴንስ የሆነ ነገር የምታወሩት? ለምንድን ነው ስነ ስርዓት የማይኖራችሁ? ለምንድን ነው ጤናማ ሪሌሽንሺፕ ግንኙነት እንዲኖር የማታደርጉት? እናንተ ጤናማ አስተሳሰብ ካላችሁ አቢዩዝ የምትደረግ ሴት ጋር ብቻ ለምን ድምጽ አትሆኑ? ኢንጀስቲስ ሲኖር ብቻ ለምን አትናገሩ? የታለቻች ሴት አሳዩን ካለ ወንድ የሚሳካላትን ሴት እስቲ አሳዩን ፕሊዝ። አንድ ሰውስ ወደ ትዳር መግባት የማይችለውስ ምን ሲሆን ነው? አንድ ሰው ወደ ትዳር መግባት የማይችለው የዝሙትን መንፈስ መቋቋም እችላለሁ ወይ መንኩሴ መሆን እችላለሁ እንደ አባቶቻችን መንኩሶ መኖር የሚችል ሰው ከሆነ ወደ ትዳር መግባት አይጠበቅበትም። ነገር ግን ይህን የዝሙት መንፈስ መቋቋም አልችልም፣ በተቀደሰው በጋብቻ መኖር እችላለሁ ያለ ሰው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ በዶኪማስ ቤት የመጀመሪያ ተአምሩን ባሳየበት ቤት ባርኮ በሰጠው በዚህ በተቀደሰ ትዳር ገብቶ መኖር ይችላል። ያለ ተበዛ ግን ዝም ብሎ አንዴ ካንዱ ጋር አንዴ ካንዱ ጋር እየተባለ በዝሙት መኖር በፍጹም አይፈቀድም። እባካችሁ በየሶሻል ሚዲያው እየወጣችሁ የወንዶች ጠበቃ ነን፣ የሴቶች ጠበቃ ነን፣ የሴት ልጅ ወደ ትዳር መግባት የለባትም፣ ወንድ ልጅ ወደ ትዳር መግባት የለበትም እያላችሁ የትዳርን ትርጉም አታዛቡት። መጥፎ ነገር የሚያደርጉትን ሁላችንም እንቃወማለን። በማንኛውም ሴት ላይ በትዳር ሰበብ አላስፈላጊ ነገር እንዲደረግባት አንፈልግም። ያለ ዕድሜ ጋብቻ፣ በትዳር ላይ የሚደረጉ አላስፈላጊ ነገሮች ሁላችንም እንቃወማለን። በወንዶች ላይም እንደዚሁ መጋባት እየፈለጉ የሚኖሩትን ሰዎች ገና ለገና ትዳር መጥፎ ነው፣ ትዳር እስር ቤት ነው እያላችሁ የምታስፈራሩ ሰዎች ግን ይህ ከክርስቶስ እያወጣችኋቸው ነው። ክርስቶስ ራሱ ፈቅዶ ራሱ የሰው ልጅ በዚህ መኖር አለበት ብሎ ባርኮ የሰጠን ነው። ክርስቲያኖች ይህን ነገር እውነታውን መረዳት አለብን ከመጽሐፍ ቅዱስ። ባለ የኔ ብቻና ብቻ ነው። ይሄ መፈክር በርዝጊና አሰሚ በርዝጊና ባለ የኔ ብቻና ብቻ ነው የሚባል ህግ የለም። ያንቺና የእህቶችሽ ነው። ሶስት ሰው ይቀረዋል ገና። ወንድሜ ሰላት ላይ በርታ፣ ብር ሰብስብ፣ የሷንም ሐቅ ጠብቅ። እዚያ በኋላ በሩ ክፍት ነው አባቴ። ያ ወንድማችን እንደተናገረው በእስልምና እንግዲህ አንድ ወንድ እስከ 4 ሴት ድረስ ማግባት ይችላል። ይህ ደግሞ ፈጣሪ የሰራው ህግ ነው በቁርአናቸው አስተምሮ መሰረት ማለት ነው። ስለዚህ አንዲት ሴት ባሌ ከኔ ውጪ እንዲያገባ አልፈልግም ማለት አትችልም። ባይዚ የሴቷ ፈቃድ አይደለም። አላህ የሰጠው ለወንድ ልጅ የሰጠው መብት እስከሆነ ድረስ እሷ ይሄንን መቃወም አትችልም እንደ እስልምና አስተምሮ። ሲጀመር ወንዱ የእሷን ፍቃድ መጠየቅም አይገባውም። በነገራችን ላይ በእስልምና አስተምሮ ቪዲዮን ካገኘሁኝ ያሰማችኋለሁኝ። ተስማምተናል። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሂህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላህን ፍሩ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታችሁ ውስጥ አታስገቡ። ሴቶቹ ምን ተመርተዋል መስላችሁ? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ነው ያገባው እና ይበቃለታል እንዴ ኒካሁ? አዎ ይበቃል እንዴ እኔ ሳልስማማ። አንቺ ማነሽ? ሚስት እንጂ ምን ናት? አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ እቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨለት አልহামዱሊላህ፣ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። فما بالك بالزوجة. السلام عليكم ورحمة الله. ስለዚህ አንድ ወንድ ከአንዲት ሚስቱ ሌላ ለማግባት ከፈለገ ሲጀመር እሷን ማስፈቀድ አይጠበቅበትም፣ ለሷ መንገርም አይጠበቅበትም። ባይዚ እሷን ሳያስፈቅድም ሳይነግራትም ሌላ አግብቶ ምናምን ሚስትና ልጆች ሊኖሩት ይችላል እንደ እስልምና አስተምሮ ማለት ነው። ይህ ግን እንግዲህ ወደ ክርስትና ሲመጣ እንደምታውቁት ስህተት ነው፣ አይፈቀድም። በክርስትና ፖሊጋሚ በፍጹም አይፈቀድም። ፖሊጋሚ ከአንድ በላይ ብዙ ሴት ማግባት ማለት ነው።
እና አይፈቀድም። መጽሐፍ ቅዱስም ደግሞ ይህንን ያስተምራል። ብዙ ጊዜ እንደዚህ ስንናገር ብዙ ሙስሊሞች አይ እግዚአብሔር አምላክ ይህንን ህግ አልሰራም፣ አንድ ሰው ስንት ሚስት ነው የሚያገባው የሚለውን ህግ አልሰራም ይላሉ። ይህ ፈጽሞ ሮንግ ነው። እግዚአብሔር አምላክ ገና በዘፍጥረት ምዕራፍ 2 ቁጥር 24 ላይ በግልጽ ነግሮናል። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ አካል ይሆናሉ። አሁን እዛ ጋር የተወራው ስለ አዳምና ሔዋን አይደለም፣ ሰው ብሎ ነው የተናገረው። ስለዚህ ለሰው የሰራው ስርዓት ነው። ምን የሚል እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ይኸው አምስቱ አይደለም አንድ ወንድና አራት ሴት፣ አምስቱ አንድ ስጋ ይሆናሉ ሳይሆን ሁለቱ አንድ ስጋ ይሆናሉ። ይህ ለሰው ልጆች የተሰራ ህግ ነው። በቃ ለዛም ነው በአዲስ ኪዳንም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁም ምን ብሎ አይሁዳውያንን የብሉይ ኪዳኑን ጥቅስ የሚያስታውሳቸው ማለት ነው። ስለዚህ ሁለቱ አንድ ስጋ ይሆናሉ የሚለው ህግ ሁልጊዜም የጸናና የታመነ ቃል ነው። ስለዚህ ሁለቱ ብሎ በግልጽ ተናግሮ ወደ አንድነት እንደሚመጡ በግልጽ ተናግሮ እግዚአብሔር ግን አላዘዘም ማለት ይሄ ፈጽሞ ሮንግ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ሰዎች እንደኔ ባያገቡ መልካም ነው ብዬ አስባለሁ፣ ነገር ግን ይላል ቁጥር 2 ላይ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ይሄው ለኛ ለክርስቲያኖች የተሰጠ ትእዛዝ ነው። ምን ትኑረው? ሚስቶች ይኑሩት አይደለም፣ ሚስት ትኑረው። ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ ባል ለሚስቶቹ የሚገባቸውን ያርግላቸው አይደለም። ለሚስቱ ብሎ በሲንጉላር ቨርብ በግልጽ ነው የሚናገረው። እንደዚሁም ደግሞ ሚስቲቱም ለባሏ፣ ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቶቹ አይልም፣ ለሚስቱ ነው እንጂ ይላል በግልጽ። ስለዚህ መጽሐፍ ቅዱስ በግልጽ ይህንን ነገር ይናገራል። በአንደኛ ጢሞቴዎስ ምዕራፍ 3 ላይ ስለ ቤተ ክርስቲያን አገልጋዮች ሹመትን ስለሚቀበሉ ኤጲስቆጶሳት መጽሐፍ ቅዱሳችን ሲናገር በግልጽ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ እንግዲህ ኤጲስቆጶስ ሊሆን ይገባዋል የማይነቅፍ የአንዲት ሚስት ባል። ይኸው በግልጽ የአንዲት ሚስት ባል። አለቀ በቃ። የምን ክርክር ነው? ቁጥር 22ም ላይ ባይዜ ዝቅ ብሎ ቁጥር 12ም ላይ ዝቅ ብሎ ምን ይላል? ስለ ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ። አለቀ። መጽሐፍ ቅዱሳችን ክርስቲያኖች በግልጽ አንዲት ሴት ብቻ ሚስታቸው እንድትሆን ያዛል። ስለዚህ መጽሐፍ ቅዱስ ይህንን አያዝም የሚለው ፍጹም ሮንግ ነው። ሲጀመር ብዙ ጊዜ እንደሌላ አመክንዮ የሚያነሱት በብሉይ ኪዳን የነበሩ አንዳንድ ነገስታቶችና ታላላቅ ሰዎች ያገቧቸው ብዙ ሴቶችን ነው የሚያነሱት። በነገራችን ላይ በጄዊሽ ካልቸር ራሱ ሁሉም ሰዎች ፖሊጋሚን ይቀበሉ ነበር ወይም ደግሞ በካልቸራቸው ውስጥ ፖሊጋሚ ነበረ ወይ ሲባል መልሱ የለም ነው። እንደዚህ በጄዊሽ ካልቸር በካልቸር ደረጃ የለም። እንደዛ የሚያደርጉ ሰዎች አሉ ወይ? የስ አሉ። ክርስቲያኑ ነው እኮ ይሄንን ፕራክቲስ የሚያደርጉ ሊኖሩ ይችላሉ። ግን ሮንግ ነው፣ ስህተት ነው። የተፈቀደ ነገር የለም በመጽሐፍ ቅዱስ ላይ ይህንን እንዲህ ሁኑ ብሎ ብዙ ሴትን የማግባት ትእዛዝ የለም። የተፈቀደም ነገር ፈጽሞ የለም። በአዲስ ኪዳን ደግሞ ስትሮንግሊ ፈጽሞ የለም። ሌላኛው አንዳንድ ሙስሊሞች ብዙ ሴት ስለማግባት የሚያነሱት አመክንዮ ምን አይነት ነው? አይ ብዙ ሳታገቡ በየጭፈራ ቤቱ እየሄዳችሁ ከሴቶች ጋር ተዳሩ፣ ዝሙት ከመፈጸም ይሻላል ምናምን ይላሉ። ይሄ በነገራችን ላይ ሮንግ ነው። ዝሙት መፈጸም እኔ 4 ሚስት ማግባት መፈለጌን ሳይሆን የሚያሳየው የኔን ብልግና ነው። ስለዚህ አሁን እናንተ እያላችሁ ያላችሁት እኛ 4 ሚስት የምናገባው ባለጌ ስለሆንን ነው፣ በአንዲት ሴት መርጋት ስለማንችል ባለጌዎች ስለሆንን ነው 4 ሴት የምናገባው እያላችሁ ነው ማለት ነው። ስለዚህ ባለጌ ስለሆናችሁ ከሆነ ደግሞ ምናልባት ይሄን ቃል ለመጠቀም በጣም ይቅርታ ባይዜ ባለጌ ስለሆናችሁ ከሆነ ደግሞ አንድ ወንድ 4 ሴት ለማግባት ገንዘብ ሊኖረው ይገባል፣ ሀብት ሊኖረው ይገባል፣ እኩል ማስተዳደር ሊችል ይገባል የሚለው ስርዓት ስህተት ነው ማለት ነው። ለምን? ምክንያቱም አንድ ሰው ድሃ ሆኖ ባለጌ ሊሆን አይችልም? ይችላል። ስለዚህ እንደናንተ አስተምህሮ አንዲት ሴት ብቻ የሚያገባ ሰው ባለጌ የሚሆን ከሆነ በእስልምና አብዛኛው ሰው ጥሩ ፋይናንሻል ደረጃ የሌለው አብዛኛው ሰው ባለጌ ነው እያላችሁ ነው ማለት ነው። ስለዚህ ፍጹም ሮንግ ነው እና አንድ ሰው ዝሙት ፈጸመ ማለት ዝሙት ምንድነው ይሄ ከብዙ ሴቶች ጋር መዳራት እንዳይፈጽም ብዙ ሴት ማግባት አለበት ማለት አይደለም። ይሄ ፈጽሞ ኢሎጂካል የሆነ ከአእምሮ የሚቃወም ነገር ነው። ለዛም ነው አብዛኞቹ ሙስሊሞች ይህንን ሙስሊም ሴቶች ይቃወሙታል። ከህሊናቸው ጋር የሚቃረን ነው፣ ግን ምንም ማድረግ አይችሉም። በህግ ላይ የተጻፈ በታላቁ መጽሐፋቸው ላይ የተጻፈ ነው። ስለዚህ ግዴታቸውን በዚህ ህግ ይገዛሉ ማለት ነው። ሰላም ለክርስቶስ። አደራችሁ ሀብት ባይኖራችሁ ንብረት ባይኖራችሁ
ትልቅ እስኮን እንዲህ እስኮን እያላችሁ አጠብቁ። ትንሽ ነገር ካላችሁ መጋባትን እንዳትተው። ይሄ የምታወሩትን ነገር ተው። ሚስት እንደዚህ ባል እንደዚህ እኔ አልለውም። ለዚህ መድረክ አይመጥነንም። እናንተ ኦርቶዶክሳውያን ይሄ የማስረሻን ወሬ እርሱት። የሰይጣንን ሾክሾክታ እንዳትሰሙት። ይሄ ሌላ ነው፣ የኛ አይደለም። ሚስት ዘውድህና ባልሽ ክብርሽ ነው። ይሄን ነው የምታምኑ። ይሄ ነው ወንጌል። እንዳትጠሉ ወጣቶች። ሁለተኛ ቢያገባ እንኳን እንዲፈታ ሆኖ እንዲያገባ ነው የሚፈልጉት። ይሄን ፈላስፎቹ ኮሃቢቴሽን ይሉታል። ተካቶ መኖር ብለው ተርጉመውታል። ሰው ሰብስባ ሽማግሌ ልካ ካህን አቁሞ መጋባት አይፈልግም። እናስ ፌስታሏን ይዛ ጥልቅ ትላለች። ሰው አያውቅ ምን አያውቅ። ያው እኔ ቀለል አድርጌ ነው ፌስታል ልጄ ነው የምገባው ትላለች። ውሸቷን እኮ ነው። ለምን እንደሆነ ታውቃላችሁ? ትንሽ ካላማራት ሰውየው ፌስታሏን ይዛ አይደል የወጣቸው። ፌስታሏን ይዛ ወልቅ በሶስት ቀኑ ለምን አይሆንም? ሰው አላላት ምን አላላት? ምን አጨናነቃል? ካሜራ ከተገጠመ ሽማግሌ ከተላከ ካህን ከቆመ ቁርባን ከተሰራ ትንሽ እንኳን አይከብድም። የሚቆሰቁስ ነገር የለውም። ይሄን ሁሉ ሰው እንዴት ረግጣ ትሄዳለች? ለዚህ እኮ ነው ተካቶ መኖር ሹልክ ውልቅ በቃ ናቸው። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።